አደይና ባቡሬ ለሊ በሆነችበት ምክንያት እጅጉን በጣም አዘኑ። ሁኔታውን ሲያዋት እጅግ በጣም ስለምታሳዝንና ያቺ መልካሟና ጠንካራዋ ለሊ በቤዛ ምክንያት ጨርቋን ጥላ አበደች። አደይ ከታገተችበት ሀገር ከአባቷ ሀገር አምልጣ መታ ነበርና ለሊ ጓደኛዋ እንደዛ ሁና ስታያት ራሷን በጸጸት አቃጠለች። ወይኔ ጉዴ! ጓደኛዬ ለዚህ ምክንያት የሆነችው እኔ ነኝ። እኔ እዚሁ ተቀምጬ ቢሆን ኑሮ ሽምግልናው ላልተሳካና ላልሆነ ነገር ከእህቴ ጋር አብሬ ቁጭ ብዬ ቢሆን ይሄ ነገር አይፈጠርም ነበር። አደይ በጣም 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 ልቧ ተሰበረ። ባቡሬ ደግሞ ለልዬ እባክሽ ተረጅኝ፣ እባክሽ የምልሽን ሁሉ አድምጭኝ። እኔ አንቺን ጠልቼሽ ሳይሆን ወይንም አንቺ አታስፈልጊኝም ብዬ ሳይሆን በሰዓቱ ለማዘሯ መድረስ ስላለብኝ ወደ ማዘሯ ሩጬ ሲሄድ ማንም እንደሌለሽ ልብሽ ተሰብሮ እንድትሆኝ አልፈልግም። በጣም አዝናለሁ እያለ ባቡሬም ደምን እያለቀሰ ይገኛል። ለሊ እንግዲህ ጎዳና ላይ ሰተት ብላ ወጥታ እየተቃጠለችና በሀዘን ደምን እየተላበሰች ትገኛለች። ዴቭን አግኝታው ወንድሜ ልትረዳይ ትችላለህ? እኔ አሁን ላይ እጅጉን በጣም ችግርና ያልጠበቅኩት ነገር አጋጥሞኛል ብላለችው። እንዴ ለሊ ቆይ ምን እየሆንሽ ነው? እኔ ማቃት ለሊ ይችናት እንዴ? ምን ተፈጥሮ ነው እያለች ራሷን መጠየቅ ጀመረች። ለሊ ደግሞ ዶክተርንም ኤላ የኔ ፍቅር እንኳን መጣህልኝ እያለች ዶክተርን ኤላ መስሏት አስር ጊዜ እያቀፈችውና ከእሱ ጋር እየተሻሸች ትገኛለች። ሩታንም ደግሞ ሽምጥጥ አድርጋ ላይኗ ጠላቻት። በፍጹም ልታያትም ሆነ እሷን ልትረዳት አልፈለገችም። ውጭልኝ፣ እንደውም አንዷ ችግርተኛ አንቺ ነሽ፣ እንደዚህ እንዲሆን የፈረርሽብኝ አንቺ ነሽ እያለች ስትላት፣ ሩታ ተረጋጊ፣ ለሊን በእንደዚህ አይነት ስሜቱና መቀየምም መቆጣትም የለብሽም። ምክንያቱም እሷ በጣም በሚገርም ሁኔታ የበሽታ ሁኔታ ነው መሰል ደስ የማይል ነገር እያየሁ ነው። ስለዚህ አንቺ መረዳት መቻል አለብሽ። ለሊ የሆነችው ነገር አለ እንጂ ያለ ምክንያት እንደዚህ ልትሆን አትችልም ብሎ ዶክተሩም ሩታን ለማረጋጋት ሞከረ። ባቡሬ እናቱን ወደ ቤት ካስገባ በኋላ ለለሊ ቢደርስላትም ያየውን ነገር ማመን አቃተው። ወደ ዶክተሩ ዘንድ ሲሄድ ለሊ ሕክምና እያደረገች ነው። ከዛ ጠፍታ መልሳ ተገኘች። መልሳ ደግሞ ቤዛ የምትባል አረመኔና ከባድ ሴትዮ ከዛ ከሆስፒታል ወጥታ ወንድሟ ዳኒ ጋር ከሄደች በኋላ አሳልፈው ለጀገራው እንደሚሰጡት ነው የተነጋገሩት። እንግዲህ ወንድሟ ዳኒ ደግሞ በመጨረሻ ቤዛ ዶክተሩ ቆይ ቤዛ ለሊኮ የደም ካንሰር ታማሚ ሆና መድኃኒት የምትወስደው ራሷን እንዲሰጣትና ራሷ ጋር እንዳልሆነች ታውቂያለች። ስለዚህ እንዴት ጥለሻ ከዚህ ከሆስፒታል ትይዣለሽ? ስራሽን በሙሉ በትክክል እየሰራሽ አይደለም። ይሄን ነገር ያደረግሽው አንቺ ነሽ እንዴ ብሎ ሲያፋጥጣት ቤዛም ደንግጥ አለችና መደናበር ጀመረች። ዶክተሩም ከባቡሬ ጋር በመኪና ውስጥ ገብተው ፍለጋቸውን ቀጠሉ። መጨረሻ ላይ ከዴቭ ጋር ስለነበረች ዴቭም ወደ ባቡሬ ላይ ደወለና ዴቭ እባክህ ምንም ብትሆን ለሊ ከች እንዳታመልጥ እስከምመጣ ድረስ ጠብቀኝ ብሎ ባቡሬ ስልኩን ዘጋና ዶክተር ጋር ተያይዘው ሄዱ። ባቡሬና ዶክተር እየተፋጠጡ ይገኛሉ። ህመሟን እንኳን ቢያስረዳውና ቢነግረው ፈጽሞ ባቡሬ መረዳትም አልፈለግም። የራሱን ስሜት በችኩልነት እያዳመጠ ለሊ እንዴት ልትሆን ትችላለች? አንተ ይሄን ነገር እንዴት ስራችሁ አይደል እንዴ? ደህነኛይቱ ልጅ ለሊኮ ከንዴትና እንዲሁም ደግሞ ከህመሟ ውጭ ራሷን አስቶ የሚያሳብር ነገር ምን ተፈጠረ እያለ መጠየቅ ጀመረ።
ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁኝ። የሌሊ ዕጣ ፈንታ በጣም ያሳዘነው በጣም ያሳዘነች ድራማ ቢሆንም የቤዛን ክፋት እንግዲህ ለገንዘብ ስትል የሰውን ሕይወት እንደ ልቧ እየተጫወተች ትገኛለች። የቤዛ ቅሌትና ውርዴት ተጋልጦ ከዛ ቦታ ላይ ደግሞ መባረር አለባት። ዳግም ሌላ ሰው ደግሞ በሽተኛ እንዳታደርግ ማለት ነው። ቤዛ የተሰጣት ካራክተርም ቢሆን በጣም ነው ልብ የሚሰብረው። ለሊ ደግሞ ይሄ ለሷ እንደማይገባት ግልጽ ነው። ሆኖም ግን ቤዛ እዛ ሆስፒታል ገብታ ለሊ በተደጋጋሚ ምርመራ ስታደርግ ይሄን ነገር ማድረጋ እንደማይቀር መገመት አያቅትም። ምክንያቱም የለሊን ህመም ምን እንደሁ ለማወቅ ዶክተሩ ክፍል ገብታ ወረቀት አይታ መጨረሻ ላይ መድኃኒቱን ቀይራ የተመረዘ መርዝ ለመመረዝ ከወንድሟ ጋር የተመካከረችበት መንገድ ነው። እንግዲህ እጅግ በጣም ያስተምራል። የሰውን ህይወት እንዲህ በቀላል መጫወቻ ማድረግ ከቤዛ የወረደ ከአንድ ዶክተር የማይጠበቅ ስራ ነው ያደረገችው። ለገንዘብ ሲሉ እንደዚህ የሚያደርጉ ይኖራሉ ይሆን የሚለው በጣም ጥያቄ ይሆናል ማለት ነው። ይሄኛው ዶክተር ደግሞ ዩኤል ምን ሆና ነው? ምን ተፈጠረ? እውነት በካንሰሩ ብቻ ነው እንደዚህ የሆነችው? እያለ በጣም ግራ ተጋብቶታል። ያደረገላት መስዋዕትነትና እንክብካቤ ከምንም በላይ ዋጋ ከፍሎ ነበረ። ወደ አደይ ስንመጣ አደይ እንግዲህ አባቷ አግቶ እኔ ለከተማ ወጠጤ ምኑም ላልታወቀ ሰው በፍጹም ልጄን አልድርም፣ አደይ የባለ አባቱንና የባለ ጌታውን ልጅ ልዑልን አግብተሽ ሀብቱ ንብረቱ ገንዘቡ ሁሉ ነገር ተንደላቀሽና ተሞላቀሽ ልጄ ደስተኛ ሁና እንድትኖር ስለፈለግኩ ነው። የከተማ ደሃ ነጫጭባ ዘሩን የማላቅ ሰው አንስቼ ልጄን የምድር ይመስልሻል? ያ ዴቭ ነው የምትዩ ዴም ነው የምትዩ እያለ የአዴ አባት እጅጉን በጣም ተናዶ አጎቷና ጫኔ ደግሞ አግተው አደይን እያሰቃዩት ይገኛሉ። አጎቴ አባቴ ሳንዴውኑ ለክብርና ለዝና እያለ ይጨነቃል። አንተ በጣም የምትወደኝና እጅግ በጣም የምታስብልኝ ትመስለኝ ነበር፣ ግን ከአባዬ የባስክ አረመኔና ጨካኝ ሰው ነህ። አደይ አትሳሳች፣ የኔ አበባ አንቺን እንደምወድሽና ለየት ያልሽ ልጅ እንደሆንሽ ታውቂያለሽ። ለእኔ እኮ በሆን ኑሮ አባዬ ያሰበውን ሀሳብ እኔ እንዳልፈለግኩና እንዳልወደድኩ ስታውቅ ወንድምህን ለማሳመን ትሞክር ነበር እንጂ ከሱ ጎን ሆነ መቼ ሰላሜን ትነሳለህ? ይሄ ትክክል አይደለም ብላ ስትነግረው እንግዲህ አደይ ይቅርታ የወንድሜ ትዕዛዝ ነው ብሎ ሸመጠጣት። ጫኔም ግጥም አድርጎ በገመድ ካሰራት በኋላ እዛ ጫካ ውስጥ አስገብቶ አንተ ልጄን ሙሽራይቱን ጫካ ውስጥ አስገብተህ አስረህ እንትን በል ነው እንዲህ ያልኩህ? ቆይ ምን እያደረክ ነው? እየሆነ ያለው ነገር አልገባኝም። ምን ሆነሃል ጋሼ? ልጅቱን ያለ ፍላጎቷ እቤት አግተን ብናስራት የሚመጣውና የሚወጣው እንግዳ አስገድደው ነው እንደ ልጅቱን የሚድሯት ብለው ይጫወቱብናል፣ ፈቃደኛ እስከምትሆን ድረስ አሊያም ደግሞ በራስህ ትዕዛዝ አክብራ እስከምትገባ ድረስ እዚህ መቆየት አለባት። ጋሼ የምልህን ስማኝ ብሎ አቶ ጫኔም ተናገረ ማለት ነው። የአደይ አባትም ከዛ ግድም ያለኔ ትዕዛዝና ፍላጎት ወይ ፍንክች እንደማትይ እዚሁ አርፈሽ ተቀመጭ ብሎ ትቷት ሄደ። ጫኔም ወይ ጉድ፣ ሰው አለ ፍላጎቱና ለስቃዩ ልጁን እንዲያሰቃያል እንዴ? ጫኔ እባክህ ልቀቀኝ። አንተ ምንም ለሴት ልጅ ርህራሄ እንደሌለህ አውቃለሁ። ሮማንን አሰቃይተህና መከራዋን አብልተህ እንዳኖርካት አውቃለሁ። አሁን ግን እኔን ልቀቀኝ እባክህ። ወደ መጣሁበት ሀገር እሄዳለሁ። እኔ እዚህ ላይ ምንም የምቀመጥበት ነገር የለም። ዴብ ማለት ወድጄ ፈቅጄ ያፈቀርኩትና የወደድኩት ለእኔ ዋጋና መስዋዕትነት የከፈለልኝ ከህይወቴ ጋር አብሮ የሚቀጥል የልቤ ሰው ነው ብላ ስትናገር ሁላቸውም እጅጉን በጣም ደነገጡ። የአደይ እናት ደግሞ ወሬውን ስትሰማ እጅግ በጣም ተቃጠለችና ልጄን አረክበት ቦታ ላይ ልቀቅልኝ፣
ቆይ አንቱ ሰውዬ ይህን ያክል ጊዜ ስንኖር አደይን የባለ ጌታና የባለ ሀብት ሰው ድሮ ለራስህ መጠቀም እንጂ በፍጹም ለአደይ እንዳላዘንክና ለአደይ እንደማትሆን አውቃለሁ። አሁን ከጊዜ ወዲህ የመጣ ልጄ ማለት ምንድን ነው እንዴ? ቆይ እርስዎ ሰውዬ የጤናው ነገር ያሳስባል። አይ የሚሉ ከሆነ እኔ ራሴ የምወስደው እርምጃ ከባድ ነው ብላ ተናገረች። የአደይ እናትና ብርሃን ቤታቸው ቁጭ ብለው አሁንም እማዬ ባክሽ ልለምንሽ፣ አደይ እንደዚህ እያለቀሰኝና እየተከፋይ ማየትን አልፈልግም። ዴቭን ተልቧ ትወደዋለች፣ ታፈቅረዋለች። እኔ እኮ እስከ ዛሬ ድረስ ዴቭና አደይ የሚፋቀሩና የሚዋደዱ ስላልመሰለኝ ነው። እኔንም ልትረጂ እፈልጋለሁ። አደይ ደግሞ ከወደደችውና ካፈቀረችው የእሷን ደስታ በምንም አይነት ሁኔታ መቀማት የለብሽም እማዬ። አደይ ተቀይማ ከዚህ ከቀየ ከሄደች እናትና ልጅ እስከመቼውም ልትሆኑ አትችሉም። በእኔ ምክንያት ደግሞ ይሄ ነገር እንዲፈጠርም ሆነ እንዲከሰት አልፈልግም ብላለች። ብርሃን እረፊ፣ አታበሳጭኝ። ነገሩን ከጨረሽ በኋላ ሳይሆን ነበር እንደዚህ መሆን የነበረብሽ። እንደምትወጂውና እንደምታፈቅሪው እኮ አይንሽ ላይ ይታያል። እኔ ላንቺ ደህንነት ብዬ እንጂ ይህን የከተማ ልጅ እኔ ላገባው አይደለም። በህይወት እያለሁኝ እህትና እህት ሁለት ልጆቼ ተቆራርጠው ወይንም በዚህ ጉዳይ ላይ ጠዋት ማታ እየተነሱ በነገር የሚጠቃጠቁ ሳይሆኑ በደስታ ተሳስባችሁ ተዋዳችሁ አንቺ ላደይ አደይ ላንቺ ሆናችሁ እንድትኖሩልኝ እንጂ እንደዚህ የወረደና ብልግና ስራ አልፈልግም። በፍጹም በህይወት እያለሁ አደይ ያንዴ ባታገባም ብላ እናቲቱም ወሰነች። ወደ ፍቅርና ዴቭ ላይ ስንሄድ ደግሞ ሮማን ሰተት ብላ ፍቅር አንቺ ባለጌ፣ ከአሁን በኋላ የምታደርጊውን ነገር በአደይና በዴቭ መካከል መግባት የለብሽም። አንቺ ተንኮልና ክፋትሽን ጠንቅቄ አውቃለሁ። አደይ የለችም ብለሽ ዴቭ በቅርብ እኮ ሽማግሌ ሊልክ መሆኑን እያወቅሽ እንዴት መካከላቸው ላይ ትገቢያለሽ? ብላ ሮማን ስትቀውጠው ዴቭም ከእስከኋላ ሆኖ እየሰማት ነበርና ሮማን እኔ ንግግር ከአንቺ በፍጹም አልጠብቅም። በእኔና በአደይ መካከል አንቺም ፍቅርም ማናቸውም አይመለከታችሁም። እኔና አደይ ሁሉንም የጨረስን ሰዎች ነን። ሁሉንም ተነጋግረን መወሰን የምንችል ሰዎች ነን። አንቺ ግን በጣም የምታሳዝኝና የምታሳፍሪ ነገር ነሽ። በዚህ ንግግርሽ አፍሬብሻለሁ ብሎ ዴቭ ሮማንን ሲቆጣት፣ ሮማንም ደግሞ ዴቭ እኔ አንተ እንደምታስበው ለማለት ፈልጌ ሳይሆን የፍቅር ሁኔታ ምንም ደስ አይልም። ስለዚህ ከባድ ነው። እንደውም ዴቭዬ ሰማሃት አይደለም? ሮማንን እናንተን ለማጣላት የማታደርገው የለም። እንደውም ባለፈው ስትመክረኝ ዴቭና አደይ አይዋደዱም፣ አንቺ ለምን አታፈቅሪውም እያለችኝ ነበር። አሁን ግን ሀሳቧን ቀይራ እንደዚህ ትለኛለች። ያሳዝናል። እኛ ቤት የሚመጡ ሰራተኞች በማያገባቸው እየገቡ የጥጋባቸው ልክ እንደዚህ ነው ብላ ነገረችው። ከዛ ረፊ ፍቅር አንቺን ጠንቅቄ ነው የማቅሽ፣ ይሄን ቀርቶ ብዙ ነገር ትያለሽ ብሎ አላት። የፍቅር እናት መንገዱን ስትሄድ አደይ ጨልላ ፍቅር እናት ላይ ተለጥፋ እጅጉን በሚያሳዝን ሁኔታ እማዬ ትምህርት ቤት ውሰጅኝ እንዲህ በይኝ እያለች እየጨለለች ነበር። አሹ ደግሞ ሮማን የተናገረችውን ነገር ስትነግረው አንቺ ምን አሯሯጠሽ? አሹ ወሬኛና ነገረኛ ለማስባል ነው ሩጠሽ ሄደሽ እንደዛ ያልሽው እያለ ልክ ልኳን ተነገራት። በኋላ እረፍ አሸናፊ ብላ ስትለው እሱም ሮማን ብሎ ከናባቷ ስም ሲጠራት በጣም ተናደደችና አሹ እባክህ አታበሳጭኝ፣ የራስሽ ጉዳይ። እስከ ዛሬ ድረስ አሹ ስትኝ ወይዬ እያልኩ እያቆማጠልኩ ዛሬ ላይ እንደማትፈልጊ ተረድቻለሁ ብሎ ተስፋ ቆረጠባት። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።